የመብል አይነት ሊሆን ይችላል፣ የመጠጥ አይነት ሊሆን ይችላል፣ የመላብስት አይነት ሊሆን ይችላል፣ የመኪና አይነት ሊሆን ይችላል። ዚፕ ፌራሪ ያለ ቡጋቲ አለ አይደለ እንዴ? እነዚህን መንዳት ያልቻልከው አብሽር ትነዳዋለህ እዛ ወላሂ። እሺ ገበሬስ መሆን ከፈለገ እዛ ሄዶ መሬትስ ይሰጠዋል? እርሻ ምናምን ይኖራል? እርሻ ሄደው ይጠይቃል ልረስ ብሎ ማለት እዚህ ገበሬ ከሆነ ለምሳሌ እርሻ እስከተመኘ ሄጄ አርሼ በቃ እንትን ልበል። ገበሬ መሆንስ? ቁርአን ላይ ነፍስ ሁሉ የምትሻውን ነገር ታገኛለች ብሎ ቁርአን ይናገራል። ነፍስ ሁሉ የምትሻውን ነገር ታገኛለች። አልገደበውም። ይሄን አታገኙም ይሄን ታገኛላችሁ እንኳን አይደለም ያለው። ብዙ ነገሮችን ስለ ሴቶች ከጠቀሰ በኋላ፣ ስለ ምግብ ከጠቀሰ በኋላ፣ ስለ ፍራፍሬ ስለ እሸት ከጠቀሰ በኋላ፣ ስለሚበላው የሚጠጣው፣ ስለ ሴቶቹ ስለ ሁሉንም ነገር ሙሐመድ ከጠቀሰ በኋላ ከዛ በኋላ ነፍስ ሁሉ የምትሻውን ነገር ታገኛለች። ይሄንን እሱን ከፍቻ አሳያችኋለሁ የቁርአኑን አንቀጽ ማለት ነው። ስለዚህ ምንድነው ይሄንን ትምህርት አንድ ሰው ኡስታዞቻቸውን እኮ ይጠይቃሉ። ሲጋራ እወዳለሁ ሲጋራ ማጨስ ብፈልግስ ገነት ብለው እኮ የሚጠይቁ አሉ ሼኮቻቸውና ኡስታዞቻቸው። እንደዚህ እወዳለሁ እንደዚህ ያገኛለሁ መኪና እጠይቃለሁ ብሎ ለምሳሌ አለ። ይሄን ቪዲዮ እናዳምጠው። ለምሳሌ የመኪና አይነት ሊሆን ይችላል። ዚፕ ፌራሪ ያለ ቡጋቲ አለ አይደለ እንዴ? እነዚህን መንዳት ያልቻልከው አብሽር ትነዳዋለህ እዛ ወላሂ። ሰዎች ውብ ናቸው። ለዛም ነው ነቢ ዓለይሂ ሰላቱ ወሰላም በሰሂህ ሐዲሳቸው እንዳሉት ሱቁ ሊያል ልጉምዓ ሚቢያል ጁምዓ ቀን ሁሌ ገበያ አለ። አላህ ይዛ ሰው ይበል። አብሽሩ። እዚህ ሾፒንግ ሄዳችሁ ገንዘብ አጥሯችሁ መግዛት የማትችሉትን ነገር ሁላ አብሽሩ፣ ጀነት ላይ ትንበሸበሻላችሁ ወላሂ። لزم ነው يقول ربي جل وعلا ولكم فيها ما تشتهي أنفسكم ولكم فيها ما تدعون نزلا من غفور رحيم إلى الله جل وعلا. الله يزاسيب لنا ولكم فيها ما تشتهي أنفسكم لن أنت بجنة نفسياتو يشاتو نقر الله يشاو نقرني الله ዱንያ ላይ ስብሓነሁ ወተዓላ አንዳንዴ ተመኝቶ ያጣኸው ነገር ሁላ እዛ አለ። አብሽር። ወለኩም ፊሃ ማ ተሽተሂ አንፉሱኩም የመብል አይነት ሊሆን ይችላል፣ የመጠጥ አይነት ሊሆን ይችላል፣ የመላብስት አይነት ሊሆን ይችላል፣ የመኪና አይነት ሊሆን ይችላል። ዚፕ ፌራሪ ያለ ቡጋቲ አለ አይደለ እንዴ? እነዚህን መንዳት ያልቻልከው አብሽር ትነዳዋለህ እዛ ወላሂ። ወለኩም ፊሃ ማ ተሽተሂ አንፉሱኩም በቃ ባጭሩ ይሄ ነው የቁርአን ክፍል ከፍቼ። እንግዲህ እዚህ እንደፈለገው ኢላን መስክ መኪና ለሱ ምንም ካምፓኒውን ሊገዛ ይችላል። በገነት ውስጥ እዚህ ማታገኙትን ነው እዛ ታገኛላችሁ ተባለው። ለዚህ ነው የወርቅ ኩባያ ሲመጣ የወርቅ ኩባያ እዚህ እነሱ እየተጠቀሙበት ነው፣ እናንተ በዛ ትጠጣላችሁ። በወርቅ ሰፊ ነው እናንተ የምትጠጡበት አለ። ሰፊ ይሆናል፣ ትልቅዬ ነው። 43:71 ላይ ሱራ 43:7 ትልቅዬ ብርጭቆ ትጠጡበታላችሁ በወርቅ። የብር እቃዎች እንትን ትላላችሁ። እዚህ ደግሞ ብራስሌት ደግሞ 70 ምናምን እጃችሁ ላይ እንትን ታስራላችሁ። ቡሃሪ 75:19ና ቼክ አድርገዋል። እሺ ገበሬስ መሆን ከፈለገ እዛ ሄዶ መሬትስ ይሰጠዋል? እርሻ ምናምን ይኖራል? እርሻ ሄደው ይጠይቃል ልረስ ብሎ ማለት እዚህ ገበሬ ከሆነ ለምሳሌ እርሻ እስከተመኘ ሄጄ አርሼ በቃ እንትን ልበል። ገበሬ መሆንስ? እሱም ደግሞ ይፈቀድለትና እንደገና ደግሞ እዛም ይዘራል ማለት ነው። እዛ ላይ የሚለው አለ ምንም ገና እዛ ሄዶ ገበሬ ይሆናል ማለት ነው። ክርስቲያን አለ ቡኻሪ 75:19 ሳይል ቡኻሪ 75 ኦኬ እሺ ታያል። ቡኻሪ 75:19 አንድ ሰው የፈለገውን ነገር መሆን የሚችል ከሆነ ገበሬ መሆን ቢፈልግስ የሚለውን ደግሞ እንሂድ። ማለት ይሄ ነፍስ ሁሉ የፈለገውን ነገር ያገኛል የሚለውን በምንድን ኢንተርፕሬት እንዳደረጉት ማለት ነው። ቡኻሪ 75:19 ላይ አቡ ሁሬራ እንደተረከው ይላል once the prophet was preaching while Bedouin was sitting there አንድ ቀን ነብዩ ዱዓ እንትን ምንድነው እየሰበኩ ያለ
አንድ የአረብ ዘላን መጣና ተቀመጠ አለ። the prophet said a man from among the people of paradise will request Allah to allow him to cultivate the land. Allah will say to him ምን ይላል? አንድ ሰው መጣና አላህን እንደዚህ ብሎ ጠየቀው፣ አላህ ሆይ በጀነት የእርሻ ቦታ እንድትሰጠኛለህ ሆይ ብሎ ለመነ ይላል። and will say haven't you got whatever you desire? አላህ ምን ብሎ ይመልስለታል? የፈለግከውን ነገር አላገኘህምን ብሎ ይጠይቀዋል። he will reply yes but I like to cultivate the land. ያ ሰው ብሎ ይመልሳል? አግኝቻለሁ፣ ነገር ግን እርሻ ማረስ ፈልጋለሁ። and Allah will permit him ከዛ በኋላ አላህ እንዲያርስ ይፈቅድለታል፣ እርሻ ማለት ነው። he will sow the seeds and within seconds the plant will grow ከዛ በኋላ ዘር ይዘራበትና በሰከንድ ውስጥ ፍራፍሬ ያወጣል። and ripen and the yield will be harvested and piled in the heap like mountain ከዛ በኋላ ፍሬውን ከሰበሰበ በኋላ ተራራ በሚያክል ጎተራ ይሞላዋል። በጀነት ነው ሁላ የሚካሄደው ማለት ነው። on that Allah will say to him take here you are o son of Adam for nothing satisfy you ይሄንን አንተ ውሰድ የአደም ልጅ ሆይ እናንተ ምንም አያረካችሁምና ብሎ ይመልስለታል ማለት ነው። ስለዚህ በገነት እርሻ እርሼ ከዛ በኋላ ፍሬ አፍርቶ ወቅቼ እሱን ከዛ በጎተራ እሞላለሁ ብለህ ብትመኝስ አላህ ይፈቅድልሃል። መፍቀዱ አይደለም እኮ የሚገርመው አትረካም ይለዋል፣ መቼም አትረካም ይለዋል። which means በገነት ስቲል አለመርካት አለ። አሁንም እኛ ምንድነው የምናምነው ምድር ላይ ይሄንን ጨርሰን እንትን ስንል መመኘት ከዛ በኋላ አይኖርም። እርካታ ዘላለማዊ ደስታ ብቻ ነው የምንሆነው፣ በመብል በመጠጥ አይደለም። ሮሜ ምዕራፍ 14 ቁጥር 17 አንዴ ክፈተው። ደስታችን ዘላለማዊ ይሆናል በቃ እንጂ ምግብ ስንበላ ምንደሰት፣ ስናርስና ዘር ስናመጣ ምንደሰት፣ ፍሬውን ስናይ ደግሞ እንደገና ሌላ የሚያምረን እንደዛ አይደለንም። የእግዚአብሔር ደስታን ይሰጠናል፣ ዘላለማዊ የሆነ ደስታ። ምንም ሀዘን አናቅም። በመብል በመጠጥ ወሲብ በማድረግ አይደለም ደስታችን። እንደዚህ ይላል ሮሜ ምዕራፍ 14 ቁጥር 17 ቀጥል። የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ናት እንጂ መብልና መጠጥ አይደለችም። የእግዚአብሔር መንግስት ምንድነች? ጽድቅ ነች፣ ሰላም ነች። ሰላም የሆነ ብልት እንደዚህ ተገትሮ ከዛ እንደ ልብ ወሲብ በማድረግ በሱ ትደሰታል ነው። ሰላም የሆነ መንግስት ይሰጠናል። ጽድቅ ነው፣ ደስታ ነው። ዕብራውያን ምዕራፍ 12 ቁጥር 22 ያ ደስታ ዘላለማዊ የሚያደርገን ነው። የሆነ ምግብ እየበላን በመብላት አይደለም የምንደሰተው። ምግብ ከበላህ በኋላ መልሶ ምግቡ ሲያልቅ ትከፋለህ። ለዛ ነው በቀራ ላይ 25ኛው ሱራ ላይ አያት ላይ ቅድም የበላነው ምግብ ነው ይሄማ ብለው ሲያማርሩ ታገኛቸዋላችሁ። በምግብ ከሆነ ደስታ ተመልሶ ምግቡ ሲያልቅ ወይንም እየበላው ይሰለቻል። ምን ይላችኋል? ቅድም የበላችሁት እኮ ይሄ አይደለም፣ ከለሩ ነው የተመሳሰለው። ቅድም የበላችሁ ከለሩ ሌላ አይነት ነበር ይላችኋል። ምን ይላል? ነገር ግን አለ ወደ ጽዮን ተራራውና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊቱም ኢየሩሳሌም በደስታ ወደ ተሰበሰቡት ወደ አላፍት መላእክት ይላል። መላእክት በደስታ የተሰበሰቡ ናቸው። እኛ ወደዛ ህብረት ነው የምናደርገው። መከፋት ማዘን የለም። ወዴት? በደስታ ወደ ተሰበሰቡት ወደዛ ህብረት ነው የምንገባው። ራእይ ምዕራፍ 7 ቁጥር 16-17 በደስታ የተሰበሰቡት ወደዛ እንሄዳለን። ሰላም ነው፣ ጸጥታ ነው ይላል። ሰላም ወደ ሆነው ይላል። ያ ሰላማችን በምግብ አይደለም፣ በመጠጥ አይደለም፣ በመዳራትም በወሲብም አይደለም። ከእንግዲህ ወዲህ አለ አይራቡም። መራብ ካሌለ ምን ያደርግልሃል ምግብ? አይራቡም ማለት ከእንግዲህ ወዲህ አይጠሙም። መጠማት ከሌለ ጠጅ መጠጣት ምን ይሰራልሃል? አንጠማም። አይራቡም፣ አይጠሙም። ፀሐይም ትኩሳት ሁሉ ከቶ አይወርድባቸውም። ህመም የለም፣ ትኩሳት የለውም። በዙፋኑ መካከል ያለው በጉ እረኛቸው ይሆናል፣ ወደ ህይወት ውሃ ምንጭ ይመራቸዋልና እግዚአብሔር እንባዎቻቸው ሁሉ ከዓይናቸው ያብሳል። ምን? እሱ የዘላለማዊ ህይወት ምንጭ ነው። የህይወታችን ምንጭ እሱ ነው። እሱ ምን ያደርጋል? እንባችንን በምድር ያፈሰስነውን ያብስልናል። ዘላለማዊ ደስታን ይሰጠናል።
ሉቃስ ወንጌል ምዕራፍ 20 ቁጥር 34 እሱ ዘላለማዊ ደስታውን በምግብ በመጠጥ እንዳልሆነ ተመለከትን። በወሲብ ነው ብለን ስንል ጌታችን ኢየሱስ ክርስቶስ ምን አለን? ኢየሱስም መለሰ። አስቀድመው የጠየቁት ፈሪሳውያንና እንትኖች ነበሩ ስለ ማግባት መጋባት በገነት ውስጥ። ኢየሱስም መልሶ እንዲህ አላቸው፣ የዚህ ዓለም ልጆች ያገባሉ፣ ይጋባሉ፣ ያን ዓለምና ከሙታን ትንሣኤ ሊያገኙ የሚገባቸው እነዚህ ግን አያገቡም፣ አይጋቡም፣ እንደ መላእክት ናቸው፣ ሊሞቱም ወደፊት አይቻላቸውም። የትንሣኤ ልጆች ስለሆኑ የእግዚአብሔር ልጆች ናቸው። የማን ልጆች ስለሆኑ? የትንሣኤ ልጆች። የማን ልጆች ይሆናሉ? የእግዚአብሔር ልጆች። የእግዚአብሔር ልጆች ከሆኑ ደግሞ አያገቡም፣ አይጋቡም። የማን ልጅ ስለሆኑ? የትንሣኤ ልጆች ስለሆኑ። የትንሣኤ ልጅ ደግሞ ማን ናቸው? የእግዚአብሔር ልጅ። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ክፈተው። ትንሣኤው ደግሞ ማን ነው? ራሱ ክርስቶስ ነው። የትንሣኤ ልጆች ናችሁ አለ። የማ የክርስቶስ ትሆናላችሁ። እሱ ደግሞ ማን ነው? እግዚአብሔር ነው። ኢየሱስም አለ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳ ሕያው ይሆናል፣ ሕያው የሆነ የሚያምንብኝም ሁሉ ለዘላለም አይሞትም። ይህን ታምኛለሽ ይላታል። እርሷም አዎ ጌታ ሆይ አንተ ወደ ዓለም የሚመጣው ሕያው ክርስቶስ ነህ፣ ሕያው የእግዚአብሔር ልጅ የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንክ እኔ አምናለሁ አለች። ስለዚህ ምን አለ ሉቃስ ወንጌል ላይ? የማን ልጅ ይሆናሉ አለ? የትንሣኤ ልጅ ይሆናሉ አለ። የትንሣኤ ልጅ ከሆኑ ደግሞ የማን ልጅ ይሆናሉ አለ? እግዚአብሔር ልጅ ይሆናሉ አለ። በዚህም ምክንያት ምን አይሉም አለ? አይሞቱም አለ። በዚህም ምክንያት ምን አይሆንም አለ? መጋባት ማግባት የሚባለው ነገር የላቸውም አለ። ዘላለማዊ ደስታን ይሰጠናል። ይህንን ነው የምንናፍቀው እንጂ የሆነ እዛ ጋር ብርቱካን፣ አሁን ሙዝ፣ ከዛ ሎሚ፣ ከዛ ዌተርሜለን፣ አቮካዶ እነኚህም በመብላት አይደለም ደስታ የሚመጣው። እነኚህ ኢተርናል የሆነ ደስታ አይሰጡም። እነኚህ በምድር ላይ ስናያቸው ስንበላቸው የኖር ነው። ጠጅ በመጠጣት ሱራ 76 17 እንደሚናገረው አይደለም ደስታችን። እሺ በቃ ጥያቄ ነበር የብራዘር። እንዴት ነህ? እንዴት ነው? ሰላም ነው? ቀጥል አለሁ። እኔ የምልህ የእኔ ጥያቄ ምን መሰለህ? ከኢየሱስ ሌላ አምላክ የለም አይደል? ቶፒኩ ላይ ስለ ገነት ካለ ቶፒኩ ላይ ጥያቄ ጠይቅ። የናችልበትም መልስ የለህም ለዚህ? ቶፒኩ ላይ ጠይቅ። ቶፒክ አለ። ከቶፒክ ውጭ ከሆነ ርዕስ ሽፍት ማድረግ ነው የሚሆነው። አይ የኔን ጥያቄ መልስልኝ። አሁን ለምሳሌ እውቀቱ ስለሌለኝ እያስረዳ መሄድ አለብኝ። እሺ ምንድን ነው ጥያቄ? ጥያቄ ምን መሰለህ? ኢየሱስ ክርስቶስ አምላክ ነው አይደለ? በስጋ የተገለጠ አምላክ ነው። እሺ ከኢየሱስ ክርስቶስ ውጭ ሌላ አምላክ የለም። ውጭ ማለት ነው ማለት ነው። ከሱ ሌላ አምላክ አለ? የለም። አንድ ኢየሱስ ነው አምላክ ወይስ ሌላ አምላክ አለ ነው ጥያቄ። የለም። እሺ ጥሩ። ኢየሱስ ክርስቶስ ከሱ ሌላ አምላክ ከሌለ ኢየሱስ ክርስቶስ በሞተበት ሰዓት ሞቷል ብላችሁ ታምናላችሁ? ሞት እንድል ነስቶ ተነሳ ትላላችሁና እሱ ለ3 ቀን በሞተበት ሰዓት ዓለምን ማን እያስተዳደረ ነበር? ሌላ አምላክ ከሌለ አምላክ ማለት ነው ወይስ ዓለም ያን ያለ ፈጣሪ ቆመች? ኦኬ እሺ ሞት ምን ማለት ነው? ሞት ማለት ያው አንተ እንደሞት ሞት ነው የሞተው። ምን ማለት ነው? ሞት ማለት ምን ማለት ነው? በአንተ ዲፊኒሽኑ ሞት ማለት የስጋና የነፍስ መነጣጠል ሞት ይባላል። ከየት አገኘው ይህንን ትርጉም? ቁርአንን እንደዛ ብሎ ያስቀምጣል? ቁርአን ነው እንደዛ ብሎ ያስቀምጠው? ከየት አመጣው? አሁን ለምሳሌ ሞት ምንድን ነው? ሞት ማለት ያው አንተ አሁን በዘመናችን እንደሚሞተው እንደማንኛውም ሰው ነው። ሞት ማለት ይሄ ነው ለኔ። እሺ መልካም። ኦኬ አንድ አምላክ ካለ ክርስቶስ አንድ አምላክ ከሆነ እንዴት ነው እሱ ሲሞት ዓለም ማን ነው የሚያስተዳድረው አይነት የሚል ጥያቄ ነው። ሮሜ ምዕራፍ 9 ቁጥር 5 ላይ
አባቱ ለነሱ ናቸውና ከነሱ ክርስቶስ በስጋ መጣ፣ እርሱ የተባረከ አምላክ ነው ይለዋል። ማን ነው? ክርስቶስ የተባረከ አምላክ ነው። እሱ የተባረከ አምላክ ከሆነ ታዲያ እንዴት ነው እሱ ሲሞት ማን ነው ያስተዳድረው ዓለምን የሚል ጥያቄ ነው የጠየቀን። ሞት ማለት በራሱ ዲፋይ መደረግ ስላለበት ነው። የጀምስ ስም ይጠፋብኛል። ያዕቆብ ምዕራፍ 2 ቁጥር 26 ላይ ምን ይላል? ሞት ስጋና ነፍስ መለያየት ነው ይላል። ወንድማችንም ሁሴን እንዳለው ማለት ነው። በእርግጥ ቁርአን ላይ እንደዛ የሚል የለም። ሱራን በቀራ 154 ላይ ሙታንም ሙታን ናቸው አትበሉ እነሱ ሕያዋን ናቸው እና ይላል። ሞተዋል፣ ሰዎቹ ተቀብረዋል፣ ግን ሙታን አትበሏቸው ሕያዋን ናቸው ይላል። በአንተም ማለት ነው። ስለዚህ ሞት ማለት ስጋና ነፍስ መለያየት ከሆነ ሞት ማለት ስጋና ነፍስ መለያየት ከሆነ አምላክ በስጋ ተገለጠ ብለን ስንል አንድ አምላክ አለ ብለን ነው የምናምነው። 2-3 አምላክ የለም ብለን ነው የምናምነው። አዎ አንድ አምላክ ነው ያለው። ያ አንድ አምላክ ግን 3 አካል አለው ብለን እናምናለን። በአካል 3 ብለን እናምናለን። 2-3 አምላክ አለ ብለን አናምንም። አንድ አምላክ ነው ያለው። አንድ አምላክ አለ። የአንድ አምላክ ደግሞ በስጋ ከ3ቱ አካል አንዱ አካል በስጋ ተገልጧል ብለን እናምናለን ማለት ነው። የአንዱ አምላክ 3 አካል አለው። ከ3ቱ አካል አንዱ አካል ቃል በስጋ ተገልጧል፣ እሱም ክርስቶስ ነው ብለን እናምናለን። ስለዚህ ከ3ቱ አካል አንዱ አካል በስጋ የተገለጠው እርሱ ሲሞት ዓለምን ማነው ሲጠብቅ የነበረው ለሚለው ጥያቄ መለኮት ይሞታል እንዴ? አይሞትም። እንኳን መለኮት ነፍስ ራሱ ምጠፋ አይደለችም። ነፍስ ራሱ አጠፋም። እንኳን መለኮት ይቀርና ነፍስ ራሱ ከስጋ ትለያለች። ስጋ ወደ መቃብር ሲወርድ ስጋ ሲበሰብስ በምስጥ ሲበላ ሲገማና ሲተላ ተዛም ትል ሲበላውና አፈር ሲሆን ነፍስ ግን በስብቷ ትልሆና አፈር የምትሆን አይደለችም። እንኳን መለኮት ሎክ በደንብ አስተውል። ነፍሳችን እንኳን የምትጠፋ አፈር ሆና በስብሳ መቀር አይደለችም። ስለዚህ ስጋና ነፍሱ ነው የተለየው። ስጋና ነፍሱ ሲለይ ክርስቶስ ደግሞ ምን አለው? መለኮት በስጋው የተዋሃደ ነው። መለኮት የተዋሃደው ነው። ቆላስይስ ምዕራፍ 2 ቁጥር 9 ላይ በእርሱ የመለኮት ሙላት በሰውነቱ ተገልጦ ይኖራል ይላል። በክርስቶስ ውስጥ የመለኮት ሙላት በስጋው ተገልጦ የሚኖር ከሆነ ምን አለ ማለት ነው? ስጋው ነፍስ እንዳለችው ሁሉ መለኮት ደግሞ የተዋሃደው ነው። ዝም በል ክርስቶስ ምንድነው? ስጋው መለኮት የተዋሃደው ነው። ነፍስ ብቻ ያለችው ሳይሆን መለኮት የተዋሃደው ነው። ስለዚህ ሞት ማለት ደግሞ ነፍስና ስጋ መለየት ነው። መለኮት መለየት አይደለም። መለኮት አብሮት ነው። ከስጋውም ከነፍሱ ጋር መለኮት አብሮ ነው። ነገር ግን ከስጋው ምን ተለየች? ነፍስ ተለየች። ስጋው ወደ መቃብር ወረደች፣ ነፍሱስ ወዴት ሄደች? ወደ ወይን ሄደች እና አንደኛ ጴጥሮስ ምዕራፍ 3 ላይ ቁጥር 17 ምን ይላል? በስጋ ሞተ በመንፈስ ግን ሕያው ሆነ። ቁጥር 18 ይመስለኛል። በወይን ላሉትም ለታሰሩት ወንጌል ሰበከላቸው ይላል። እዛ ላሉት ሄዶ ሰበከላቸው። ከሞተ በኋላ እንዴት ነው የሰበከላቸው? ምክንያቱም መለኮት የሚሞት አይደለም። ስለዚህ በምንድን ነው የሞተው? በስጋ ሞተ። ነፍሱ ከስጋው ተለየች። ከነፍሱ ጋር ምን አለ? መለኮት አለ። ከስጋው ጋር ምን አለ? መለኮት አለ። ምክንያቱም መለኮት በሁሉ የሞላ ስለሆነ ሮሜ መዝሙረ ዳዊት 139 ቁጥር 7 ላይ ወደ ላይ በወጣ አንተ በዛለህ፣ ወደ ታይ በወርድ በዛለህ፣ አንተ በሁሉ ነህ ይለዋል። ስለዚህ መለኮት በሁሉ የሞላ ነው፣ በሁሉ ያለ ነው። ከ3 አካል አንዱ አካል ግን በቃል በስጋ ተገልጦ ነበረ። ነፍሱ ከስጋው ነው የተለየችው። ስለዚህ መለኮት ራሱ ይጠብቀው ነበር፣ ራሱ ያስተዳድር ነበር። ቃል። ምክንያቱም የፈጠረው ሁሉን የሚመግብ ሁሉን የሚጠብቅ እሱ ስለሆነ ማለት ነው። እሺ፣ አመሰግናለሁ። ሌላ ጥያቄ ልጨምር? ሜይ ቢ ቶፒኩ ላይ ቢሆን ደስ ይለኛል፣ ሽፍት ስለሚሆን። ይሄንኛው ገብቷል። ዋናው አጀንዳ ነው። ነጥቡን ያልኩት ገብተዋል። ግን ያልኩት ገብቶኛል። ያው ባያሳምን ማለት ያልከው ገብቶኛል። ያላሳመነ ምኑ ጋር ነው? ስለ አሁን አምላክ 3 ነው አልከኝ። ገባህ? አሁን አምላክ 3 አካል አለው አልከኝ። 3 አካል አለው። በአካል 3 ብያለሁ። አምላክ 3 ግን አዳምጠኝ። እሺ፣ በአካል 3 ማለት ምን ማለት ነው የሚለውን እሱን ላስረዳ። ቅድም ስጠይቀኝ ስንት አምላክ አለ ስትለኝ አንድ ብያለሁኝ። የለም አምላክ ሌላ ብያለሁ። ስለ አካል ስናወራ ኦኬ፣ በደንብ አስተውል። አሁን እሱ ነው። አንተ በአላህ ነው የምታምነው አይደለ? ስንት አካል አለው? አላህ አንድ ነው። ኦኬ፣ አላህ አንድ ነው። ነፍስ አለው? ነፍስ አለው ማለት ነፍስ ሰጥቷል እኮ። ህይወት አለው? እሺ፣
ምንድን ነው ልዩነቱ? ነፍስና ህይወት ህይወት አለ የለውም? ነፍስና ህይወት ልዩነቱ ነገር ምንድን ነው? ያው ነፍስ እንዳለችው ቁርአን ላይ ይናገራል። እኔ ወደ አንተ ልምጣልህ ብዬ ነው። ህያው ነው። አዎ ህያው ነው። ቃል አለው። ቃል አለው። እግዚአብሔር ቃል አለው። ኦርቶዶክስ ነው አይደል? አለው። ይሄ ለምሳሌ ምን ቃል አለው? ቃሉ ራሱ አካላዊ ነው። እሱን ነው ክርስቶስ ብለን የምንጠራው። በስጋ የተገለጠው እሱን ነው ቃል ብለን የምንጠራው። ቃሉ ነው ወደ መሬት የመጣው ኢየሱስ በስጋ የተገለጠው። ትክክል፣ አልተሳሳትክም። ከሰማይ ከወረደ በቀር የለም እርሱ የሰው ልጅ በሰማይ የሚኖረው ነው ብሎ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ይናገራል። ዮሐንስ ወንጌል ምዕራፍ 6 ቁጥር 48 ላይ ደግሞ ከሰማይ የወረድኩ ሕያው እንጀራ እኔ ነኝ ብሎ ራሱ ክርስቶስ ደግሞ ይናገራል። ስለዚህ ወደ ምድር የወረደው እሱ ነው፣ የመጣው እሱ ነው፣ በስጋ የተገለጠው እሱ ነው፣ የታየው እሱ ነው። ቃል አካላዊ ቃል ማለት ነው። ስለዚህ ሎርድ በደንብ አስተውል ሁሴን። ስለዚህ እኛ ሶስት ስንል ምን እያለ ነው? አምላካችን ቃል አለው፣ አምላካችን በኩነት ልብ አለው፣ አምላካችን ህይወት አለው እያለ ነው። ህያው ነው። ስለዚህ ሶስት ብለን የምንጠራው ይሄንን ነው። ስለዚህ እናንተ ጋር ስትመጣ አላህ ቃል አለው። አዎ ቃል አለው። እሱን ቁጠረው። ቃሉ ምን ብለህ ትጠራዋለህ? ከለማላ ምንድን ነው? ቁርአን ብለህ ትጠራለህ አይደለ? ኦኬ። ቁርአን ፍጡር ነው? ቁርአን የአላህ ቃል ነው። ፍጡር ነው? ቃል ፍጡር አይደለም ወይንስ ፍጡር ነው? የአላህ ቃል ነው። ፍጡር ነው? ፍጡር አይደለም? ጥያቄ። መጽሐፍ ቅዱስ ፍጡር ነው? ፍጡር አይደለም? ያንተን መመለስ አችልም። እኔ ፍጡር ነው ብለህ ለአንተ ፈጣሪ ነው ብለህ ፈጣሪ ይሆናል ማለት ነው? አንድ ነው። አንድ አይደለም። አንተ የምትመራው በቁርአን አንተ በመጽሐፍ ቅዱስ ትመራለህ፣ እኔ በቁርአን እመራለሁ። ስለዚህ አንድ ነው ማለት ነው። እኔ መጽሐፍ ቅዱስ አካላዊ ቃል ነው ብዬ አላምንም። ስለዚህ ፍጡር ነው። እንደዛ መጽሐፍ ቅዱስ ምንድን ነው ብለህ ነው የምታምነው አንተ? ደብዳቤ ነው። ደብዳቤ ነው። ያ ደብዳቤ እንደዛ ደብዳቤ ነው። አንተም ቁርአኑ የአላህ ቃል ነው፣ የኛ ደብዳቤ አይደለም። በቃ ቴንኪው። ስለዚህ ፍጡር ነው? ፍጡር አይደለም? ትመልሳታለህ ማለት ነው ሳትፈልግ። ቁርአኑ ፍጡር ነው ማለት ምንድን ነው? ቁርአን የአላህ ሱብሃነሁ ወተዓላ ቃል ነው። የተፈጠረ ነው። ቃል ንግግሩ የተፈጠረ ነው። መመሪያው ነው። የተፈጠረ ማለት የተፈለሰፈ ማለት ነው አይደለም። ቁርአን እንደዛ የተፈለሰፈ ማን ነው እንደዛ ብሎ ያስተማረ? አይደለም አልኩህ እኮ። የተፈጠረ ማለት ምንድን ነው? ጅማሬ ያለው ማለት ነው። ጅማሬ ምንድን ነው? አስረዳኝ። አንተ እኮ ለማጭበርበር ነው የምትሞክረው። አስቀድሞ ያልነበረ አስቀድሞ ከመቼ ጀምሮ አስቀድሞ ያልነበረ? ፍጥረት ከመፈጠሩ በፊት። ኦኬ እሺ። ለምን መሰለህ የእኛው ቶፒክ ለእናንተ በጣም ራስ ምታት ነው። ራስ ምታት ስለሆነ ይቅርባችሁ። ራስ ምታት ሳይሆን እኮ አንተ የማጭበርበር መንገድ ነው የምትጠቀመው። ምንም ማጭበርበር ጉዳይ አይደለም። ይኸውልህ ራስ ምታት ነው የእናንተ ቶፒክ፣ ራስ ምታት ነው። አንድ ስቱፒድ ኡስታዝ የሰራውን ቪዲዮ አይቼዋለሁ። ከኛ ጋር ምንም ለማገናኘት ሞክሮ ይዝዳም እንደ ስቱፒድ ራስ ምታታችሁን ሙፈሲሮቹን አላየም። በዚህ ጉዳይ ላይ ምን ያህል ክላፍ እንዳለበትም ሳይ እንደሚያውቅ ዝም ብሎ የሚቀባጠር ኡስታዝ አለ። ኤኒዌይስ ብቻ እኛ ምን እናምናለን? ለነቢያት እግዚአብሔር የተናገረበት ቃል አለ። ያ ቦርፎሪኮን ይባላል። ነቢያትን ያናገረበት ማለት ነው። ያ ቃሉ ነቢያትን ኮሚኒኬት ያደረገበት ኢተርናል ነው ብለን አናምንም። ሶስቱ የተፈጠሩ ቃላቶች ነቢያትን ያናገረበት አለ። እንደገና ደግሞ መላእክቶች አሉ። ኤኒዌይስ ብቻ ተመላእክት ጋር ለምሳሌ በድምፀት እንደዚያ ያለም ፈጣሪ ኮሚኒኬት የሚያደርገው ለመላእክት እንትን ሲል ማለት ነው። ቃል የነሱ መላእክት አርዳል ሌላ ነው፣ የነሱ አለ። እሱ ምንድነው? የተፈጠረ ቃል ነው። ስለዚህ ለነቢያቶች የሚመጣው ቃል እነሱ ለእኛ የሚያመጡት አካላዊ ቃል አይደለም ማለት ነው። ከሱ ጋር ታገናኙት። እኛ አካላዊን ቃል ክርስቶስን ነው ፍጡር አይደለም የምንለው። ቃሉ ፈጣሪ ነው የምንለው ዮሐንስ 1:1 የተቀመጠውን ነው። ዮሐንስ 1:1 ላይ ያለውን ነው። እናንተ ጋር ግን ያለው ምንድነው? እሱ ያን አካላዊን ቃል ራሱ አላህ ቃሉ ነው ራሱ። እንደዚህ በል ሲል በል የምትለዋ ቃሉ ራሷ ነች ብላችሁ ስለምታምኑ ነው። ራሱ ካላህ እንደዚህ ዱብ ብላ የመጣች ስለሆነች
እንደዛ ስለምታምኑ ፍጡር አይደለም ብላችሁ ታምናላችሁ። አቡ ዳውድ 47:37 ላይ ያለ ቃል ፍጡር አይደለም ብላችሁ ስለምታምኑ ነው። ለዛ ነው። ስለዚህ ኤንዌስ ብቻ በደንብ ላቅለልልህና የኛው ቶፒክ ብዙም ስለማታውቀው አላህ እጅ እግሮች አሉት። ስንት እጅ እግር አለው? እነኛ እጅ እግሮቹ የተሰካኩ ናቸው? የተለያዩ? ስንት ብለህ ቆጠርካቸው? አንድ ስትል አላህ አንድ ያልከው ስንት አካል ያሉት ነው? ስንት አካላቶች ያሉት? አንዱ አላህ ስንት አካላት አለው? ይኸውልህ ምን መሰለህ፣ አሁን አንዴ ልትረዳኝ ይገባል። አንተ እኔ የመጣሁት ለምንድን ነው? እዚህ ጥያቄ አለኝ። ጥያቄ ልጠይቅ መጣሁ አይደል? አንተ ለምንድን ነው ጥያቄ የምትጠይቀኝ? ቀጥል፣ ችግር የለውም እኮ እንደዛ ነው የሚባለው። አሁንም ወደ ጥያቄ ልመለስና ሌላ ጥያቄ አይደለም፣ ይሄንኛውን አድማገኛ የሱን ጥያቄ የቁጥር ጉዳይ ነው መሰለህ ሁሴን፣ የቁጥር ጉዳይ ይሄ አንድም ሶስትም አንድ የምትለው እናንተ ጋር በጣም ደወረስ ሴናሪዮ እኛ መፍጠር ስለምንችል ማለት ነው። ምክንያቱም አንድ ስትል ምንድን ነው አንድ እያልክ ያለው? እግሩን ነው አንድ ያልከው? እጁን ነው? ምክንያቱም 42:11 ላይ ማንንም አይመስልም ብለህ ታምናለህ አይደለ? አላህ ማንንም አይመስልም። ቴንኪው። ሁለት እጅ ያለው የለውም? ለይሰ ከሚስሊሂ ሸይእ። አላህ ማንንም ከፍጡራን ማንንም አይመስልም። ሁለት እጅ ያለው የለውም? እሺ ወደ ቶፒክ እንመለሳለን። ሁለት እጅ ያለው የለውም? ይኸውልህ ሐዲስ ላይ አሁን አላህ እጅ አለው ይላል፣ ቁርአንም ላይ ይላል። እሺ ይበል፣ ችግር የለውም። እሺ ግን ለይሰ ከሚስሊሂ ሸይእ ይላል። ታምናለህ ወይ? እጅ ያለው ብለህ ታምናለህ? ፈጣሪን ከሰዎች ጋር ከምንም ነገር ጋር አናመሳስልም። ይመስላል አልወጣኝም። እጅ ያለው ብለህ ታምናለህ አታምንም? አምናለሁ። ለምን አላምንም? ስለዚህ እጁ ሰዎች አይደለም ማለት ነው። እጁ ለብቻ ነው። ማንንም መምሰል ስለሌለበት የተገጠመ ከሆነ እኔን ይመስላል ማለት ነው። ፍጡር ነው። ስለዚህ ምን ልታደርገው ነው ታዲያ? ለይሰ ከሚስሊሂ ሸይእ ያለውን ምን ልታደርገው ነው? እኮ ማንንም ስለማይመስል እጆቹ እዛ ጋ ነው ያሉት፣ እግሩ እዛ ጋ ነው መሆን ያለበት። የተገጣጠመ አመሳሰልከው ማለት ነው። በግድ ነው የምታመሳሰለው። አሁን ለምሳሌ እግዚአብሔር ያለ ያይም ኖ እኛ ያል ብለን ስናጸድቅ በግብር አካል ነው እንጂ የምናጸድቀው አካል አለው ብለን አይደለም። ስለዚህ ሁሴን በደንብ አስተውል። ሁለት እጅ አለው አልክ፣ ሁለት እግር አለው አልክ፣ ባት አለው አልክ፣ ሁለት አይን አለው፣ ሁለት ጆሮ አለው አልክ። እነኛ የተሰካኩና ዋን ፖይንት የተያዘ ከሆነ እሱ ፍጡር ይሆናል። ኤኒዌይስ ፓራፍሬዝ አድርገው ክርስቲያን ወደ ቶፒኩ መልሰው። በቃ ቶፒኩ ላይ ያው ወደ ራስህ ለምን አትመጣም? እሺ እንደዛ ከሆነ እግዚአብሔር አያይም። ሁሴን ይበቃል። አሁን ተመለሰልህ። ይበቃል ለዛሬ። እንደዚህ አይነት ቶፒኮች ቤታችን በደንብ ስለሚወሩ ብቅ ማለት ትችላለህ። እችላለሁ። ቶፒኩ ላይ አንተ ባለው ክርስቲያን ቶፒኩን እናካርገው ታደርገኛለህ። እየፈራ ነው እንዴ? አንዴ ሁሴን በቃ ተመለሰልህ። 3 ጥያቄ ተመልሰውልህ እየፈራህ ነው የሚለው ምን አመጣው? ስለዚህ ዛሬ እንግዲህ ገነት በእስልምና የሚለውን የገነትን የዘላለም ህይወትን ምን እንደሚመስል ተመልክተናል። ዋናው ነጥብ ላይ እሺ ሁሴን ትቀጥላለህ። ስለ ሁራ ላይ ያስተማረ አንድ ነብይ አለ ወረደ። ኦኬ ስለዚህ ስለ ገነት ዛሬ የተመለከትነው ባጭሩ ምንድነው? የሙሐመድ የጭንቅላት ውጤት ነው ማለት ነው። ምንም የአምላክ መገለጥ የሌለው ይልቅም ሰዎችን ለማታለልና ተከታዮችን ለማብዛት የተጠቀመበት ታክቲክና ስሜት ነው። ሌላ ምንም አይደለም። በቃ እንደዚህ አይነት የአምላክ መገለጥ የለም። ከአምላክ እንደዚህ አይነት የአምላክ መገለጥ ቢኖር ቀደምት ነቢያቶች እንደዛ ያስተምሩ ነበር፣ ይናገሩ ነበር። ስለዚህ አሁን ስጠይቋቸው ምን ይላሉ? ኖ ገነት የስጋም ደስታ አለ የመንፈስም ደስታ አለ ብለው ሙስሊሞች ይናገራሉ። ብዙ ጊዜ እቺ ነው የሚመልሷት። ከዚህ የተሻለ መልስ በጭራሽ አይመልሱም። ልክ ቁርአን ላይ እያንዳንዷ የተቀመጠችው ነገር ግን ሙስሊሞች ስጋቸውን የሚያስደስቱበት ነገር ነው የተቀመጠው። ሁሌ ስጋችን የሚደሰትበት ነገር ደግሞ ለምሳሌ አንድ ወንድ በገነት ሴቷን ይገናኛታል። ከዛ በኋላ ድንግልናዋን ይወስዳል፣ ሊስቨርጅን ያደርጋታል። ከዛ በኋላ እንደገና ይታደስና እንደገና ትመለሳለች። ያ ማለት ምንድነው? ድግምግሞሽ ከሆነ ያለው ሁልጊዜ ዘወትር ድግምግሞሽ ከሆነ ምንድነው? እርካታ የለም ማለት ነው። ባጭሩ እርካታ የለም። ገነት ውስጥ ደግሞ እኛ የምናምነው ምንድነው? ኢተርናል የሆነ በመንፈስ ቅዱስ ያለ ደስታ ነው። ቅድም ሮሜ ምዕራፍ 12 ላይ እንዳነበብነው ማለት ነው። በመንፈስ ቅዱስ ያለ ደስታ፣ መንፈስ ቅዱስ ሞልቶብን የምንደሰተው ደስታ እንጂ
ይሄ በወሲብ በመብላት በመጠጣት የማያልቅ ምግብ፣ የማያልቅ ፍሬ፣ የማያልቅ ጠጅ፣ 300 የወርቅ ሰሃን እበላለሁ ሙስሊሞች ብለው ተስፋ ያደርጋሉ። 300 የወርቅ ሰሃኖች ማለት ነው። 300 የወርቅ ዝርግ ሰሃኖች እነሱን እየበሉ ይደሰታሉ ሙስሊሞች። መላእክቶች ያስተናግዱናል፣ አላህ ምን ሊጨምር እያለ ይጠይቀናል ብለው ኤክስፔክት ያደርጋሉ። ነው ይሄ መቼም ሀፕን አያደርግም። በነገራችን ላይ ሰው በዘላለም ህይወቱ ለመቀለድ ፈልጎ ካልሆነ በስተቀር እንደዚህ አይነት ነገር ይከሰታል ወይም ደግሞ ይፈጠራል፣ ይሄንን እናገኛለን፣ ይሄ ይፈጠራል ይሆናል ብላችሁ እድሜያችሁን አትጨርሱ። አላህ አለ አላህ ማይክን የከፈትከው ገብቻለሁኛ በምሰብክበት መንገድ ትሰብካለህ እንጂ በነብዩ መንገድ ላይ ልሰብክና ነብዩ ልታንቋሻቸው አይገባም። አሁን አንተ ያለው እስልምና ላይ ጥላቻ እያራመድክ አንተ በምትረዳው መልኩ አይደለም ማለት እስልምና አንዴ ሁለት እኮ ተነጋግረን አንዴ ኧረ ተረጋጋ ቆይሽ። እሺ ቀጥልና ስለ ሁራ ላይን መሐመድ ተናግሯል አይደል? ሁራ ላይን ምንድን ናቸው? ሲጀመር ስለ ነብዩ ስታምንበት እኮ ነው ስለ ነብዩ ጥላቻ አንተ በምትረዳው መልኩ አይደለም እስልምና አላስ ደግሞ ከቶም የዘላለም ህይወት ብለህ ተሰብካለህ እንዴ? ሁራ ላይን ምንድን ነው? ቀጥል አውራ። ማታፍር ከሆነ ማሸማቀቅህ ከሆነ አውራ። የማይደብርህ ከሆነ ስለነዚህ ማውራት እስኪ ሙስሊሞች አውሩ። ምንድናቸው ሁራ ላይኖች? ምንድናቸው? ለምንድን ነው የተፈጠሩት? ለምን ትይዘኛለህ? ሚውት አትያዘኝ። ሲጀመር ሚውት አትያዘኝ። ለምን ትይዘኛለህ? ጥያቄን መልስ። ቀጥል። ምንድናቸው ሁራ ላይኖች? ስለዛ አጀንዳ ተወውና ስለ ነብያቶችም ሆነ ስለ ፈጣንም ልሰብክ አይገባም። በመሰብክ ይታርግና አየ ምን ያህል እንደሚያሳፍራቸው አያችሁ? ምን ያህል እንደሚያሳፍራቸው። ገነት ሄጄ እነዚህን አገኛቸዋለሁ ብሎ ለሃጩን እያዝረከረከ የሚጠብቃቸው ናቸው እነዚህ ሴቶች። እነዚህን እገናኛለሁ አልጋው ላይ ተደርድረው እኔ እገናኛቸዋለሁ ብሎ ይጠብቃል። እነዚህን ምንድናቸው ስለው ያሳፍራል። ሊመልስ አልፈለገም ማለት ነው። አልጋው ላይ ተደርድረው ባሌ መጣ አልመጣ ወሲብ ሊያደርገኝ ነው ወይስ አይደለም እያሉ የሚጠባበቁ ሴቶች ናቸው እነዚህ ሴቶች ማለት ነው። ስለነዚህ አውራ ነው የተባልከው ወንድማችን። እነዚህን እኮ አገኛለሁ ብለህ ነው በቀን 5 ጊዜ ግንባር እስኪጠቁር ድረስ የምትሰግደው። ስማ ስለዚህ ምንም ያሳፍራል። የሆነች መዲና የምትባለው ልጅ ታውቃታለህ? ብዙ ተከታይ ያላት ያ በምናምን ሚሊዮን አይ ቲንክ አውቃታለሁ። ወደ 5 ሚሊዮን ምናምን የሁር ላይን እያለች መንዙም አላቸዋል። ከፍታው አይቼው በእናትህ የዛሬ 5 ቀን ምናምን የት እንዳደረ ብቻ ፍታ ብዬበት ነበረ። አሁን እሷ እኮ ማልቀስ 24 ሰዓት የሚረግሟት ናቸው እኮ እነሱ። በእናትህ ክፈተው ካለ ካገኘሁት እስኪ ከፍተዋለሁ። እስኪ መላእክቶች ሁላይኖች እኮ ሴቶቹ የሚረግሙና ሲሳደቡ የሚውሉ እኮ ናቸው። እንደ ጥሩ ነገር ከፍተው ማለት ነው። በቃ ይሄን አለማወቅ ብዬ በወዴ ማለት ነው። ሴቶቹ ያ እነዛ ሁራ ላይኖች በነገራችን ላይ ምንድናቸው? ሙስሊም ሴቶችን ባሎቻቸውን ሲያናድዱ ሌሊቱን ሙሉ ሲራገሙ የሚያድሩ አካላት እንደሆኑ ሙሐመድ ተናግሯል። ሌሊቱን ሙሉ አሁን ሉክ ሁራ ላይን እርግማናቸው ይደርሳሉ። ምን እያሉ ነው የሚራገሙት መሰላችሁ? አላህ ያጥፋሽ፣ ከአንቺን ጥሎ እኮ አሁን ወደ እኔ የሚመጣበት ጊዜ ቅርብ ነው እያሉ ይናገራሉ። ሉክ አላህ ያጥፋሽ እያሉ በምድር ያሉ የሙስሊም ሴቶች የሙስሊም ወንዶች ሚስቶችን ይራገማሉ። አሁን የነዛ ሁራ ላይን እንግዲህ የት ነው ያሉት? ጀነት ነው ብለው ያምናሉ። ጀነት ለሙስሊም የወሲብ መርኪያ የወሲብ መደሰቻ አካላት እንደሆኑ ይናገራል። የወንድ ሁራ ላይን አለ የለም? ለሙስሊሞቹ የሚያገኙት ሴቶቹ ማለት ነው። ጥቁር አዝሙድ አለ። ዛሬ ጥቁር አዝሙድ ጨዋ ሆኗል። ቆየ እኮ እሱ ጨዋ ከሆነ ይሆናል። ቃል ቪዲዮዎች አሉ እንዴ? አንድ ቪዲዮ ጋብዘን እስኪ። ያሁር ላይን ሁር ላይ አይጠፋም። እኛ ጋርም ቆይ ልክፈትላችሁ አንድ ቪዲዮ ያሁር ላይን